በዚህ ከፍ ያሉ ከ20 በላይ የሚሆኑ ቅዳሴያት አሉ። እንግዲህ ያንን በየጊዜው እያነበብን እያጠናን ጌታችን ልናሰፋ ያስፈልጋል። አንድ የእመቤታችን ቅዳሴ ቅዳሴ ማርያም ይባላል። ቅዳሴ ማርያም የእመቤታችን ይላል። አባ ሕርያቆስ በዚህ በቅዳሴ ማርያም ላይ እመቤታችንን በቤተ መቅደስ እንግዲህ በቤተ መቅደስ ነው ይችላል። እስኪ በሉላችሁ አይሰማችሁ? እስኪ ድንግል ሆይ በቤተ መቅደስ ኖርሽ። አሁን ትምህርቱ ቢገባችሁ የምትከታተሉ የምትሰሩ ልባችሁን ሀሳባችሁን የምትሰበስቡ በትምህርቱ ታተርፋላችሁ። አተርፋለ እግዚአብሔር አትራፊ ያድርግ። ዛሬ ነሐሴ 3 ወላዲተ አምላክ ድንግል ማርያም ታኅሳስ 3 ቀን በ3ኛ ዓመቷ ሐናና ኢያቄም ወደ ቤተ መቅደስ ያስገቧት ቀን እመቤታችን በቤተ መቅደስ ታኅሳስ 3 ቀን ከገባችበት ቀን ጀምሮ በቤተ መቅደስ የነበራትን ኑሮ በርካታ ቅዱሳን ጽፈውልናል፣ ዘምረውልናል። አንዱ አባ ሕርያቆስ በቅዳሴ ኦ ድንግል አኮ በተራህዮ ዘልሕቅ ከመ አዋልደ ዕብራውያን እለያገዝፋ ክሳዶን አላ በቅድስና ወበንጽሕ ውስተ ቤተ መቅደስ ነበርኪ። ድንግል ሆይ በቤተ መቅደስ ነው ያደግሽው። አንቺ በሥጋ በነበርሽበት ዘመን እንዳንቺ የዕብራውያን ልጆች የሆኑ ሴቶች አንገታቸውን ያገዘፉ ማለት ወላጆቻቸውን የማይሰሙ እግዚአብሔርን የማይሰሙ ትከሻቸውን ለዘፈን አንገታቸውን ለስክስታ ያዘጋጁ ልባቸው በክደት በዓለማዊነት የሞላ ነበረ። አንቺ ግን እንደሱ አላደግሽም። ያደግሽው ቤተ መቅደስ ውስጥ ነው አለ። የት ነው ያደግሽው? ተናገሩ እንጂ። ቤተ መቅደስ ውስጥ ነው ያደግሽው። እግዚአብሔር በቤተ መቅደስ ያሳድጋል። ልብ በሉ። ሰው ዓለም ውስጥም ያድጋል፣ ሰው ቤተክርስቲያንም ያድጋል። የሁለቱ እድገት ግን የተለየ ነው። ዓለም ውስጥ የሚያድጉት ዓለማዊ መሳሪያ እየደረደሩ ዓለማዊ ጭፈራ እየጨፈሩ ዓለማዊ ዘፈን እየዘፈኑ እግዚአብሔርን እያሳዘኑ ያድጋሉ። በቤተ መቅደስ የሚያድጉ ደግሞ በገና እየደረደሩ መሰንቆ እየከረከሩ ክራር እየገረፉ እግዚአብሔርን እያመሰገኑ ያድጋሉ። እግዚአብሔር ለዚህ ክብር ስለጠራን ስሙ የተመሰገነ ነው። የቅድሞቹ ሕፃናት ናቸው እንዴት እያደጉ እንዳለ እዚህ ጉባኤ ውስጥ ያሉትን ሕፃናቶቻቸው እንዴት እያደጉ እንዳለ በእግዚአብሔር ቤት እያደግን ያለን እንዴት እያደግን እንዳለ እዩ። እንደ አንድ ኦርቶዶክስ አንድ ክርስቲያን ማደግ ያለበት በቤተ መቅደስ ነው። የት ነው? ቤተ መቅደስ። ይህ ሁሉ ዘፈን፣ ይህ ሁሉ ዝሙት፣ ይህ ሁሉ ጭፈራ፣ ይህ ሁሉ ስካር፣ ይህ ሁሉ ጥንቆላ፣ ይህ ሁሉ ጫት፣ ይህ ሁሉ ሲጋራ፣ ይህ ሁሉ ሽሻ፣ ሐሺሽ ቤተ መቅደስ ከማድረግ የተገኘ አይደለም። ወላዲተ አምላክ በቤተ መቅደስ ነው ያደገችው። ሁላችንን ታሳድገን እና ቤተ መቅደስ ስትመጣ በጣም ምርጥ የተባለ አስተዳደግ ልናድግ መጥተናል ማለት ነው። ድንግል ሆይ አንቺ በቤተ መቅደስ ነው ያደግሽው። እስኪ እድገቴ በቤተ መቅደስ ሲሆን በሉ እስኪ እድገቴ አፍሮብኛል ታደጋል። ካሁን በኋላ ሕፃንነቴ አልፏል። ቲኔጀር አይደለሁም። አሁን እኮ 30ዎች ውስጥ የሚያረጉ ካሁን በኋላ ይታደጋል። የሰው ልጅ እስኪሞት ድረስ ምን ይሆናል? ያ በሰማያት እንኳን በእግዚአብሔር ምሕረት በቅዱሳን ምልጃ ሰው ከጥፋቱ የቅጣት ስፍራ ወደ ምሕረቱ ስፍራ ያድጋል። እግዚአብሔር ይርዳል።
እድገታችንን ወላዲተ አምላክ በመቅደሱ እንዳስጀመረች ታስፈጽመን። ልጆች ያሏቸው ወላጆች ቤተ መቅደስ ልጆቻችሁን በማድረግ ጉዳይ ላይ ጥብቅ የሆነ ዲስፕሊን ሊኖረን ይገባል። ሁለተኛው አባ ሕርያቆስ የእመቤታችንን እድገት ሲጽፍ ምን አለ? ኦ ድንግል አኮ ህብስተ ምድራዊ፣ ድንግል ሆይ ምድራዊ ህብስትን የበላሽ አይደለም፣ ከሰማይ ሰማያት የወረደ በሰማያት ከሰማያት የመጣ ህብስት በላሽ። ምድራዊ መጠጥን የጠጣሽ አይደለም፣ ከሰማይ ሰማይ የተቀዳ ምድራዊ መጠጥ የጠጣሽ አለ። እመቤታችን በቤተ መቅደስ 12 ዓመት ስትኖር የምትበላው ህብስትና ወይን ነበር። ምንድን ነው ንገሩኛ? ህብስትና ወይን ከስንዴ ከወይን። ስጋው ደግሞ በምድር ላይ ብዙ አዝርዕት አለ። መድኃኔዓለም በቤተ ክርስቲያን ትምህርት በአዲስ ኪዳን ጸሎተ ሐሙስ ህብስቱን አንስቶ ጽዋውን አንስቶ እንዲህ ዛሬ ለመሥዋዕቱ የተመረጠው ከአዝርዕት መካከል ስንዴ ነው፣ ከፍራፍሬ መካከል የእግዚአብሔር ልጆች ወይን ነው። ምን ማለት ነው? በሰማይ ህብስት መጋገሪያ ቤት አለ ወይ? ወይን መጥመቂያ ቤት አለ ወይ? በመልአኩ እጅ ይመጣልሽ ነበረ፣ በግብረ አምላካዊ ይመጣ ነበረ። ያን የበላሽ በቤተ መቅደስ ኖርሻለሁ። እግዚአብሔር ሰማያዊ የሆነውን የዘላለም ሕይወት የሆነውን ህብስተ ሕይወት የሆነውን ቅዱስ ሥጋውን ክቡር ደሙን እንድንቀበል እኛን ሁሉ ጊዜ ይጋብዛል። እግዚአብሔር በመቅደሱ በዚህ ምግብ ያሳድገን። አሁን የሰው ልጅ ታውቃላችሁ ሥጋዊ ክፍል አለው፣ ማደግ አለበት። ፊዚካሊ ማደግ አለበት። ፊዚካሊ ለማደግ ሰውነታችን ፊዚካሊ የሆነ ፉድ ይፈልጋል። ሥጋዊ ምግብ ይፈልጋል። እንጀራ ሊሆን ይችላል፣ ንፎ ሊሆን ይችላል፣ ዳቦ ሊሆን ይችላል። ይህን ያሳደገው ሥጋ ነው። ምን ነው? ሥጋ። እኛ ሰዎች ሥጋ ብቻ አይደለም። ነፍስ አለን የለም? መንፈስ አለን የለም? አለን። ሊቀ ልሳናትም ምድሪቱ ኢትዮጵያ በዘፈን ምድሪቱ በሥጋዊ የዘፈን መሳሪያ ስትጨነቅ አይቶ የዳዊት በገና የት አለ? የእነ ዕዝራ በገና የት አለ? ልበ አምላክ ዳዊት ያመሰገነባቸው የምስጋና ነዋያት ይነሱ ብሎ ራእዩን ከእግዚአብሔር ተቀብሎ ጀምሮ ዛሬ ሰፍቶ ከሀገር ውስጥ እስከ ሀገር ውጭ ብዙ ወጣቶች እጆቻቸው እግዚአብሔርን ለማመስገን ተዘርግተዋል። ምስጋና ለእግዚአብሔር ይሆን። ደስ የሚለው ቅድም እንደው ሌላ ደግሞ ተወልዶ ሌሎች ሕፃናትን እያሳደገ ነውና እግዚአብሔር ሊቀ ልሳናት አገልግሎት አሁንም ጸጋ ይጨምር፣ ባለው ሁሉ እንርዳ፣ እንበርታ፣ ዓለምን ርኩሰቷን እንጸየፍ። የሐዋርያት ሥራ ላይ ቅዱሳን ሐዋርያት ምን ተብለዋል? ዓለምን የሚገለብጡ ተብለዋል። ምን ተብለዋል? ዓለምን በሏል። ዓለምን የሚገለብጡ ዘፈኑን መገለጥ፣ ፓርቲ ቤቱን መገለጥ፣ ዲስኮ ቤቱን መገለጥ፣ የዘፈን ፍቅር ያለበትን ወጣት ልቦና በዝማሬ መገለጥ ቤተ ክርስቲያን ውስጥ የሚያድጉ የኦርቶዶክሳውያን ሁሉ አጀንዳ ስለሆነ እግዚአብሔርን ነውር የሆነውን የሆነውን የዘፈን ጋጋታ አርቆ በበገና እንደ ዳዊት ጣቶቻችንን ያስተዋለደ አምላክ ምስጋና ይግባው። አገልግሎቱን ያስፋልን። ለዓመቱ በሰላም በጤና ያድርሰን። ባለሁበት አካባቢ በጣም በርካታ ሰው አሁን ለረፍት ስመጣ አዲስ አበባ ውስጥ የሚቀርብልኝ አንዱ ጥያቄ ልጆች በገና መማር ይፈልጋሉ፣ ክራር መማር ይፈልጋሉ፣ ግን ለመሄድ ጊዜ የለንም፣ ሰዓት የለንም፣ የቤት ለቤት አስተማሪ የለም። ይሄ ፍላጎት ከማን የመጣ ነው? ከእግዚአብሔር። እግዚአብሔር ቀርቦ ሳለ ጥሩት ነውና ተግተን በርትተን የበለጠ ሰርተን በረከት ለመቀበል ያብቃል። ወስብሐት ለእግዚአብሔር።